እናቴ ወኔ እናቴ እንኳን ደህና መጣህ። አንተ አንድ ቦታ ብሄድክ ቁጥር የቴትዬ ጭንቀት ላይ ተረፈ እንጂ በድል መመለስም አተመስገን ነው። አልሐምዱሊላህ እውነት ነው። እኔ የሆነ ቦታ ብሄድክ ቁጥር ጭንቀቱ ላንተ ነው። እንዳርጋችሁ ብዬ ስለጠራሁት በጣም ይቅርታ አድርጉልኝ። እናቴም ይቅርበኝ። መቼም አንዴ ተበክላል። እኔና እናንተ ማልነግረው እናንተን ልጅ ብን ብዬ እንደወጣ ያላደረገችው ያልቆፈረችው ጉድጓድ የለም። ያውቀዋል እኮ እናት የሆነ ያውቀዋል። እናት ልጇ ትንሽ ሲያደናቀፈው እንኳ አብሯ ነፍሷ ምን ጥቅ እንደሚል እንኳን እስከ ስር ሄደ አጉል ነገር ውስጥ ሄዳችሁበት እኮ አጉል ነገር ውስጥ እግዚአብሔር እየረዳችሁ እንጂ ምስኪን እናቴ ምስኪን። አዎ እንግዲህ የልጅ ነገር ነውና ተንከራተተች እና ያልሆነ ነገር ገጠማት። የማይገባ ለእናት የማይሆን ነገር ለእናት የማይገባ ነገር ነው የሆነው። የተንኮል ነገር መጨረሻው አያምር። በተንኮል የሚመጣ እንጀራ አደራችሁ፣ በተንኮል የሚመጣ እንጀራ አይበላም ይመስላል እንጂ ለዕለቱ አይበላም። ቁጭ በል ከመንገድ ነው የምትመጣው። በጣም ነው የናፈቀችኝ እናቴ ከሚባለው በላይ እናቴ በጣም ነው የናፈቀችኝ። ስለዚህ እሷ ጋር ላይ ነው ልጅ እንዴት ሩብ እንጀራ መብላት እንዴት ይከብደዋል? ስለ አንጀት አልቀበል ይላታል። ትንሽ እየተበላና ውስጥ በሰላም አይቀመጥም። ለካ ጨጓራዋ በጣም ተጎድቷል። ሁሉ ሰላም እግዚአብሔር ይመስገን። ደስታሽ እንዴት ደስ እንደሚል እናቴ አልገልጸውም፣ መግለጽ ራሱ ያቀተኛል። ያሳዝናል፣ በጣም ያሳዝናል። እነ እስማኤል ሲነግሩኝ አጉል ነገር ውስጥ ነው የሄዳችሁት። እሱማ ከባድ ነበር ውሳኔያችን፣ ከባድ ቦታ እኮ ነው የገባችሁት። እግዚአብሔር ግን የዚህ ሁሉ ተመልካች ጸሎት እናንተን ቅፍ ድግፍ አድርጎ ይኸው ደግሞ አንደኛውን ድል አሳክታችኋል። እውነት ነው፣ አንደኛውን ድል አሳክታችኋል። ለአንደኛው ደግሞ ያው ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከሁላችሁም ጋር ይሁን እያልኩ ዛሬ በደስታ ቪዲዮ እንግዲህ ልዑል ሚዲያ ላይ ብቅ ብያለሁ። እንግዲህ ከዛ ሁላ ነገር በኋላ ከዛ ሁላ ውጣ ውረድና ከዛ ሁላ ፈተና በኋላ በድል ተመልሰን አዲስ አበባ ተገኝተናል። እንግዲህ ወንድሜ እስማኤል አጠገቤ አለ። እናቴ ጋር ልሄድ ነው። እናቴ ሰሞኑን ያለችበትን ሁኔታና እንዲሁም ደግሞ ለእስማኤል አንዳንድ ስራዎችን ሰጥቼው ስለነበረ ስለዛም ጉዳይ እንድናወራ ማለት ነው ከእስማኤል ጋር ተገናኝቻለሁ ቀድሜ። ከዛ በኋላ ዛሬ ለእናቴ በምን አይነት መንገድ ትቀበለኛለች? ከዚህ ቀደም እንግዲህ በምን እንደተቀበለችኝ ሁላችሁም ታስታውሳላችሁ። ዛሬ በምን አይነት መንገድ ትቀበለኛለች? ከዛም ባሻገር ደግሞ ዛሬ ለእናቴ ለየት ያለ ስጦታም ጭምር ይዤላት ነው የመጣሁት። በጣም ነው የናፈቀችኝ እናቴ ከሚባለው በላይ እናቴ በጣም ነው የናፈቀችኝ። ስለዚህ እሷ ጋር ልሄድ ነው። እሷ ጋር ከመሄድ በፊት ግን ከእስማኤል ጋር ትንሽ ማውራት ስላለብኝ ብቻ ነው። ምክንያቱም አንድ አዳዲስ ነገሮች ካሉ እንዲሁም ደግሞ ልጁን እንዲፈልጉት ማለትም እዛ ሆኜ እንግዲህ ፎቶና ስም ልኬላቸው ነበር እንዲፈልጉት አሳውቂያቸው ነበረ። ስለሱም አዲስ ነገር ካለ እናወራለን። ትንሽ ነገር ነው የምናወራው። እናቴ ስላለችበት ሁኔታም ስለ ጤናዋም ሁኔታ ከእስማኤል ጋር አወራለሁ። ሰሞኑን ስላሳለፈችው ነገርም በጠቅላላ አወራና ከዛ በኋላ ጉዟችንን ወደ እናቴ ጋር እናደርጋለን ማለት ነው። የትም ቦታ ሳትሄዱ እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆይታችሁ እንድትከታተሉ እጋብዛችኋለሁ። አዲስ የሆናችሁ ካላችሁ ይህንን ልዑል ሚዲያን ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ቤተሰብ ያሉናችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። እንዲሁም ደግሞ ሜምበር መሆን የምትችሉ ሰዎች እባካችሁን ይህንን ቻናል ሜምበር እየሆናችሁ ቤተሰባዊነታችሁን ይህንን ቻናል እዚህ ቻናል ላይ ሜምበር እየሆናችሁ ቤተሰባዊነታችሁን ይበልጥ ከኔ ጋር እንድታቆራኙ እንድታጠናክሩ እፈልጋለሁ። ምክንያቱም ያው ሜምበር ማለት እንግዲህ ወደፊት በደንብ በሰፊው የማብራራላችሁ ይሆናል። ሜምበር ስትሆኑ ምን አይነት ነገሮችን ከኔ ማግኘት ትችላላችሁ፣ እንዴት ምን ሊገኝ ይችላል የሚለው ነገር በደንብ በሰፊው የምናወራ ይሆናል። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ። የትም ቦታ እንዳትሄዱ። መልካም ጊዜ።
እስማኤል ወንድሜ ወይ እንደምን አለ? ሰላም ነው ወይ? ሁሉ መልካም አልሐምዱሊላህ አልሐምዱሊላህ። አዎ እግዚአብሔር የተመሰገነ ይሁን። እንግዲህ ከጊዜያቶች በኋላ ዛሬ ተገናኝተናል። አዎ ትንሽ ቆየሽ። አዎ ምን ይደረግ እንግዲህ ያው ታውቃለህ የነበርንበትን ሁኔታ ግን እግዚአብሔር የተመሰገነ ይሁን። በድል ተመልሰናል። አንተ አንድ ቦታ ብሄድክ ቁጥር የቴትዬ ጭንቀት ላይ ተረፈ እንጂ በድል መመለስም አንተ መስገን ነው። አልሐምዱሊላህ እውነት ነው። እኔ የሆነ ቦታ ብሄድኩ ቁጥር ጭንቀቱ ለአንተ ነው። ቴቴ ማናቴ ስትጨነቅብኛለች። እሷ በተጨነቀች ቁጥር እንግዲህ ጭንቀቱ ያው መልሶ ለአንተ ነው። አንተ ነህ የምትለፈው፣ አንተ ነህ ከእሷ ጋር እንግዲህ ደፋ ቀና የምትለው። ዋናው አንተ በሰላም መመለስ ነው እንጂ ለእኔ አንዳችም ነገር እንዳያሳስብ። እሱማ ልክ ነህ ወንድሜ ነህ። እናትህን ነው የምትጠብቀው። እኔ ምን አገባኝ? እናትህን ነው የምትንከባከበው። በሰላም መመለስ ነው ዋናው ትልቁ ቁም ነገር። እንዴት ነው ያለው ነገሩ? ጥረት ነው በጣም ቆይታው በጣም አሪፍ ነው። በጣም አሪፍ ነው። አሪፍ ነበረ። እቴትዬ ታውቃለህ፣ እኔ በጣም ሁሌ መደጋገም እንዳይሆንብኝ እንጂ በቃ የሆነ ቦታ ሂደህ ትንሽ ነገር ከተሰማ ያው ጭንቀቷ ያለ ነገር ነው ባይደለ? ምግብ አልበላም በቃ እንዴ አንዳንዴ ግዴታም ይመስለኛል። ምግብ የሆነ ሰው በተጨነቀ ቁጥር ምግብ አለመብላት እንደ መፍትሄ የምቆጥረውም ይመስለኛል። ያው የእሷ ደግሞ ታውቃለህ ስኳሩም አለ። ምግብ ካልወሰደች ምናምን ነገር ኖርማሊ ስኳሩ ራሱ በባህሉ ቶሎ ቶሎ ያስርባታል ምናምን ብዙ አይነት ነገሮች አሉና መድኃኒትም ውሰጂ ስትባል በቃ ትንሽ የማስቸገር ምናምን ባህሪ ያለ ታስቸግራለች። እንዴ ሁሌ ተመሳሳይ ነገሮችን መደጋገም ሆነብኝ። እኔም እዚህ ገብቶ በዚህ ወጥቶ በዚህ እንደዚህ ነው እንደዚህ ነው ይመጣል፣ ነገሮችን ያስተካክላል፣ ከዛ በኋላ ምናምን አይነት ነገሮች ሆኑብኝ። ግን ተመስገን ነው አልሐምዱሊላህ። በጣም አሪፍ ላይ ናት አሁን፣ አሪፍ ላይ ናት። ቆይ ስገባ እንደውም ታያታለህ። ቆይ መልካም። ያው እንግዲህ የታወቀ ነው የእናትነት አንጀት አይችልም፣ ትጨነቃለች። ምን ትላለች? ያው ወንድሜ አንተ ከጎኗ በመሆነ እጅግ በጣም እድለኛ ነኝ። የእውነቴን ነው የምልህ፣ በጣም እድለኛ ነኝ። ምክንያቱም ሁልጊዜ አንተ ከጎኔ መሆነ። ያው እናት እንግዲህ ልጅ አላት ሲባል እንደዚህ ነው፣ እንደኔ ሳይሆን እንደ እስማኤል ጭምር። እኔ አይደለም እኔን ተውኝ እሺ፣ በስራ ምክንያት እንደዛ ልትሉ ይችላል። እስማኤል ደግሞ ከኔ በላይ ነው። እሷ ቴትዬ ለኔ ያረገችው ይበልጣል። አይ ተው፣ እሱ ነው ያው እሷ ከማረገው ቴትዬ ለኔ ያረገችው ይበልጣል። ተው። ያም ሆነ ግን በጣም እውነት ቃላት የለኝም። እንዴት ነው እስኪ ስለ ወይዘሮ ፀሐይ ስምና አዲስ ነገር አለ? ያው ሕክምና እየተከታተሉ ነው። የእሳቸው ነገር ትንሽ ያሳዝናል በእናትህ። እንደውም አሁን እኔ በጣም እየከበደኝ ያለው ምን ታውቃለህ? መጀመሪያ ሰሞን ቴትዬ ከዛ በቃ ትምጣና ወደ አንተ ትታከም ምናምን በሌላ ካት ሰሞን ትንሽ የሆነ ፍራቻ ነገር ነበረን። ያው ከዚህ በፊት የተፈጠረውን ነገር ታስታውሳለህ? ከዚህ በፊት አናን እንግዲህ አቅርበናት እናቴ ላይ የሆነው ነገር የተፈጠረ ነገር አለና ያን ነገር ትንሽ የሆነ የመፍራት ነገር አሳይተን ነበርና ከዛ በኋላ ግን የምርም ስትመጣ ታሳዘናለች። ወይኔ ብቻ አንጀት ነው የምትበለው። በጣም ደክማለች። ሰውነቷ ተጎድቷል። ሰውነቷ አልቋል። እንዴ የሰው ልጅ እንዴት ሩብ እንጀራ መብላት እንዴት ይከብደዋል? ስለ አንጀት አልቀበል ይላታል። ትንሽ እየተበላና ውስጥ በሰላም አይቀመጥም። ለካ ጨጓራዋ በጣም ተጎድቷል። እንትን ነው ምግብ በጣም በተደጋጋሚ ጊዜ ሳትመገብ ስትቀር የአንጀት ቁስለት የሚባል ነገር ይመጣል መሰለኝ። የአንጀት ቁስለት ደግሞ ያው ውስጥ እርስ በራሱ ኖርማሊ ምግብ ነገር ሲያዳ እርስ በራሱ ይፋጫል አንጀታችንና በዛ ምክንያት ትንሽ ተጎድታለች። ደግሞ እዛኔ ክፍለ ሀገር ስትሰራው የነበረው ነገር መሰለኝ ሰውነቷ ደቋል። በቃ ወገቧ የለም ማለት ትችላለህ። ጭንቀት ምንም ተደራርቦባት እኔ ቢስሚላህ ቁማ መሄዷ ራሱ አልሐምዱሊላህ። ከዛ ከመጣች በኋላ ቤት ካስገቧት በኋላ ያለው ነገር ስታየው እኛ መጀመሪያ ከዛ ሆነ ልክያታለሁ በቃ ተቀበሏት ካልከን በኋላ የነበረን ስጋት የነበረን ፍራቻና ስትመጣ ያየነው ነገር ግን ፍጹም ተገላቢጦች ነው። በጣም ታሳዝናለች። በእንፈራ እንኳን እንደዛ ሁና እያየ የሆነ አለ አይደል ችላ ለማለት በጣም ድክም የሚከብድ ነገር ላይ ነበር የነበረችው። ደክማ ነበረ። ሐኪም ቤት ወሰድናት። ክትትል አደረጉላት። መጀመሪያ ግሊኮስ ሰጥቷት ምናምን አቅም ስላልነበራት ብዙ ነገር አደረጉላት። ከዛ ወገቧንም ታየች። ከዛ ፊዚዮቴራፒ ታዘዘላት እየተመላለሰች እንድትታይ ወገቧን ማለት ነው። አንዳንድ የሚያደርጉላት ነገር አለ። ከዛ ብዙ አይነት መድኃኒት ነው። ይሄ ሁሉ መድኃኒት የሰው ልጅ እንዴት ይወስዳል እስክል ድረስ አይደል? ለካ በጣም ብዙ አይነት ጉዳት ነው የተጎዳችውና እኔ ጨጓራዋ ራሱ እንዴት ችሎ እነዛን ሁሉ መድኃኒቶች እንደሚቀበል እንጃ። ከቴትዬ ጭንቀት በላይ የእሷ ጭንቀት ነው ትንሽ የከበደን። የቴትዬ ጭንቀት አለ፣ ከዛ የእሷም ጭንቀት አለ። እሷም ደግሞ
ወይኔ ልጄ እያለች የምትጨነቀው ጭንቀት አለ። በቃ በጭንቀት ላይ ጭንቀት የሆነ ውጥረት የነገሰበት ነገር ነው የሚመስለው። ግን አልሐምዱሊላህ አሁን በክትትሉ አሪፍ ነገር ነው። ትንሽ ሰውነቷን መለስ እያለ ነው። እህልም ያው ትጎርስልናለች ትንሽ። እንደውም ለኔ ሰበብ ሆነልኝ። እቴትዬ አንቺ አብረሻት ቢ አንቺ አልበላም ስትይ እሷም አልበላም ትላለች እያልኩኝ እንደውም ለቴትዬ ትንሽ መንገድ ከፈትኩላት። በሰበቡ እያረክ ያው እቴቴ ደግሞ ማሚ ደግሞ ያው ሰው እንዲበላ ስለምትፈልግ ምንም ነገር ታደርጋለች፣ አብራ ተበላለች። እንደውም ሰበብ ሆነልኝ። በቃ ቴትዬ ነኝ አንቺ አብረሻት ቢ ምናምን አንቺ ያልበላም ካልሽ እሷም አልበላም ትለኛለች። ማናችሁ ልቆጣ እንዳትጎዳ እሷ ምናምን ተይ አንቺ ችግር የለውም እያልኩኝ ትንሽ እያባበልኳቸው ምናምን ነገር አልሐምዱሊላህ አልከበዱኝም። ግን ትንሽ እንዴት ነው የእናት አንጀት ሆነ። እዚህ ጋር እሷ ልጅ ጠፍቶባት ነው የመጣችው። በቃ ብዙ የሚያስጠላ ነገር አለ። ታሪኳ ብዙ በጣም የሚከብድ ነገር አለው እየነገረችን እያጣወታችን። በተለይ አዲስ አበባ ከመጣች በኋላ ያለጋጠማትን አንዳንድ ነገሮች ስትነግረን እሱ እንኳን ቴትዬ ጨነቃት ነው ማለት። ከዛ ደግሞ ያንተ እዛ መሄድ አለ ምናምን ከዛ እዛ ጋር ያለው ነገር አለ። ብቻ ጭንቀት ሆነብኝ የተወሰነ ጊዜ ቢሆንም ግን አልሐምዱሊላህ አሪፍ ነው። ትልቁ ነገር እንግዲህ ፈጣሪ እየመጣሁ ነው ብለህ ስትደውልልኝ ተነፈስኩ። አሁን ትገባለህ፣ አይንህን ታያለች፣ እኔ ተነፍሳለሁ ማለት ነው። መልካም ደስ ይላል። በቃ ብቻ ወንድሜ ከጎኔ ሆነ ይሄን አርገልኝ ምን ነገር ስለምታደርግልኝ እውነት ከልብ አመሰግናለሁ። ማለት ያው አሁን ሌላ ተጨማሪ ሰው ነው አምጥቼ ላይ አንተ ላይ ጫና እንዲሆን ያደረኩት። ምክንያቱም እዚህ ጋር አንተ እናቴን እንደ እናት አድርገህ እየተንከባከብክ በቃ ለሷ እየተሯሯጥክላት ያለህና አሁን ደግሞ ሌላ ሰው እንድታሳክም ኃላፊነቱን ላንተ ሰጥቼ አንተ የቻልከውን ነገር እያደረክልኝ ነው። ለዛም በጣም ድጋሚ አሁንም ማመስገን እፈልጋለሁ። ሌላውን ነገር ስለ ልጇስ ምን አዲስ ነገር አለ? ባለፈው ያው የነገርከኝ ነገር አለ፣ ሰዎች ሄደው የነገሩኝ ነገር አለና ምን አዲስ ነገር አለ ተጨማሪ? ስለ ልጇ ባለፈው ለታ ታችኝ መናኸሪያ አካባቢ አውቶቢስ ተራ አካባቢ ብዙ አይነት ልጆች አሉ። አንተ በጣም ነው የሚገርመው። ግን አብዛኛው ህጻን ልጅ ከዛ ከክፍለ ሀገር ጠፍቶ የመጣ ነው እዛ አካባቢ ያለው። ከተለያየ ቦታ በነሱ በጣም በቃ ይጨንቃል። አይተዋወቁም እርስ በራስ ማለት ሁሉ ይቻላል። አንድ ልጅ አገኘውኝና ማቆ ይመስለኛል ልጅ ምናምን ነገር አለኝ። ፎቶውን ምናምን አሳየሁትኝ። ከመናኸሪያው ጀርባ አካባቢ የሆኑ አልጋዎች አሉ መሰለኝ። ቀን በቃ እዛው ከታክሲዎች ጋር እየተሯሯጠ የሆነ ነገር እየተሸከመ ምናምን ብቻ የሆነ ነገር የሚሰሯት ነገር አታጣም። የሆነ ነገር ያደርጉና ሲመሽ እዛ ጀርባ አለ መሰለኝ አልጋ የሚተኙበት፣ እዛ ነው የሆነ ነገር እየከፈሉ የሚያድሩት ብሎኛል። ሰሞኑን ግን እኔም እንደነገርኩ ነው ባለፈው ተደውለልኝ እንደነገርከኝ ሂጄ ነበር እዛው አውቶቢስ ተራ አካባቢና ልለየውም አልቻልኩም። አንዳንዴ እኔ ግራ ይገባኛል። ፎቶ እያየሁኝ መለየት እስኪከብድ ድረስ የለም ተመሳሳይ አይነት እድሜ ላይ ያሉ በርካታ ህጻናቶች አሉና አየሁትኝ። ምንም አዲስ ነገር አላገኘሁኝም። እሱ ደግሞ አሁን ከጠፋ ኦልሞስት አሁን 18 አመት ምናምን ነገር ስለሞላው በአሁን ሰዓት ላይ ከጠፋ 4 አመት ሆኗል። ኦልሬዲ የመጣው በ14 ለዛ ይሆናል ከመልኩ ንግራ ትንሽ አጋባኝ ከፎቶ ጋር። ስለዚህ ግን ሰዎች አውቀውታል አይደል? እንዴ አውቀውታል። ልጁ በደንብ አውቀዋለሁ ብሎኛል። አንድ ልጅ አግኝቼ ነበር የሆነ አውቶቢስ ተራ አካባቢ የነበረ ልጅ የጓደኛዬ እኔ ሳይሆን ቀጥታ ማውቀው ጓደኛዬ ነው የሚያውቀውና በደንብ እኔ ችግር የለውም ሰሞኑን እዚህ አካባቢ በደንብ ስለምቆይ እንዳገኘሁትኝ እደውልልሃለሁ ብሎኝ ነበር። እንደውም እስኪ መልካም እሱን በኋላ ወይ እናቴ ጋር ምናምን ካገኘናት በኋላ ሄደን ብናወራው ችግር የለውም አይደል? እንዴ ምን ችግር አለ? በቃ እኮ ስለዚህ ሄደን እናናግረዋለን። ምናልባት ተመልሰው ከሆነ ኦልሞስት 7 ሳምንት ምናምን አልፎታል መሰለኝ ከዛ አካባቢ የለም ከተባለ አይደል? ስለዚህ ይሄዳል ይመጣል የሚባል ነገርም ነግረኸኛል። እሱ ነገር ነው ያልገባኝ ስለ ወዴት እንደሚሄድ። እኔ አንዳንዴ እዛ አካባቢ ከሆነ ስራ እየሰራ ያለው የሆነ ሰዎችን ካወቀ በኋላ ወዴት ነው ሊሄድ የሚችለው ግራ ገባኝ። ተመልሶ ሲመጣ ደግሞ የተወሰነ ጊዜ ቆይና መልሶ ይሄዳል ምናምን ነገር ነው ያለኝ። ትንሽ ጥርጣሬ ገባኝ እንጂ ልጁን በጣም እርግጠኛ ነኝ። ስለዚህ ጉዳይን በደንብ እናጣራለን። ምክንያቱም አንዳንድ ጊዜ እዛ አካባቢ የሚኖሩ ሰዎች ትንሽ ችግሮች ይኖሩባቸዋል፣ ላይቀመጡ ይችላሉ። ምን በሆነ አይነት መንገድ አይቀመጡም በሚል እንያዘው። ምክንያቱም የተለያየ አይነት አጋጣሚ ስለሚከሰቱ እዛ አካባቢ ይህንን ነገር ያው በኋላ ነው ልናጣራ የምንችለው። በምን ምክንያት እንደሚሄድ በምን ምክንያት ቆይቶ እና ነገር እንደሚመለስ እሱን በኋላ የምናጣራ ይሆናል። ኤኒዌይ ያው እስኪ
በኋላ ከማዘር ጋር ካወራን ምናምን ከጨረስን በኋላ እኔም እየደካከመኝ ስለሆነ ትንሽ ሻወር ምናምን ወሳስጄ በኋላ ከጨረስኩ በኋላ ከእናቴ ጋር አንተ ቴትዬ ጋር ግባኔ ደግሞ ገና ሆስፒታል ደርሼ እመጣለሁ። ሰዓት ስለደረሰ ኦኬ ይያ ተመጣጣው እሷ ነው ወይዘሮ ፀሐይን መልካም እንግዲህ እሺ ቤት መጀመሪያ ግን ቤት አብረን እንሂድ ቤት እንግዲህ ውድ ቤተሰቦቼ ያው እናቴን ሄደን እናገኛታለን ከዚህ ሁላ ጊዜ በኋላ ከዚህ ሁላ ናፍቆት በኋላ ከዚህ ሁላ ጭንቀቷ በኋላ ከእናቴ ጋር ዛሬ እገናኛለሁ ቤተሰቦች የትም ቦታ ሳትሄዱ ዛሬ የእናቴን ደስታ አብረን የምንመለከት ይሆናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ሁኑ ይህንን ቻናል ሰብስክራይብ ያደርጋችሁ ቤተሰብ ያሉናችሁ ያልተቀላቀላችሁ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ እጋብዛችኋለሁ በእያላችሁበት ሰላም እግዚአብሔር ከሁላችሁም ጋር ይሁንልኝ መልካም ቆይታ ማለት ፈልጋለሁ ቀጥታ ወደ እምዬ ቤቶች ሰላም ለዚህ ቤት እናቴ ወኔ እናቴ እንኳን ደህና መጣህ እንዴት ነሽ እንኳን ደህና መጣህ ደህና ነሽ እንዴት ነህ ደህና ነህ እግዚአብሔር ይመስገን እንዴት ነሽ ደህና ነው ወይ አለሁ ይመስገን እንዴት ነሽ እኔ ጌታ ክብር ምስጋና ይጓደል አሜን በድል መጣ አሜን አሜን በድል መጣ አዎ ናቁጭ በል ከመንገድ ነው የምትመጣው እሱ ጋር እሱ ታምጣይደናል አው ቅድም ደወለልኝና አጋጣሚ እናቴ እንዴት ነሽ ደህና ናችሁ ቁጭ በያ አልጠበቀችም ገርማታ ለነገርሽ ነበር ምን አለብኝ እኔማ እንዳነግራት ብዬ ነው ድንገት ለምን እንዴት ነሽ ወይኔ ክብር ተመስገን ጌታዬ ሁሉ ሰላም አንድ ሀሳብ ወደቀ ተመስገን የኔ ጌታ ተመስገን አሜን ወይ ይዘልን ተቻል በቃ ደርሰና በቃሽ በቃ ተመጣው ሆስፒታል እሺ በልዘለ ልጅ እንዴት ነሽ እንዴት ነህ እግዚአብሔር ደህና ነህ አለሁልሽ ሁሉ ሰላም ይመስገን እሺ እንግዲህ ውድ ቤተሰቦች ያው ከእናቴ ጋር እንግዲህ ገብተናል እንደምትመለከቱት በደስታ በእልልታ ነው የተቀበለችኝ ያው ምክንያቱም ሰሞኑን እንግዲህ ጭንቀት ውስጥ ገብታ ነበረ እኛ ላይ እየተፈጠረ በነበረው ነገር እኛ ላይ የሆነው በነበረ ነገር እኛ እዛ በከረምንበት ጊዜ እንግዲህ በጣም ከባድ ጭንቀት ውስጥ ገብታ ነበርና እለት ተለት ምን ስታደርግ እንደነበረ ምናምን ነገር እንግዲህ እየሰማው ነበር ማለትም ከስማኤልም ጋር ስለምደዋወል ከቀድመም ከስማኤል ጋር ሳወራ እንደሰማችኝ ከስማኤልም ጋር ስለምደዋወል ከስማኤልም ጋር እንግዲህ እያወራን ስለነበረ እለት ተለት ምን እያደረገች እንደነበረ እኔ ሰማ ነበር እስኪ ዛሬ ደግሞ ከእናቴ ጋር በናፍቆት ነው የተገናኘነውና የናፍቆታችንን ያክል እስኪ ትንሽ እናወራለን ማለት ነው አሁንም በድጋሚ የትም ቦታ እንዳትሄዱ አብራችሁን ቆዩ እንዴት ነሽ ልጅ በድጋሚ እኔ እናት እግዚአብሔር ይመስገን ሁሉ ሰላም እግዚአብሔር ይመስገን ደስታሽ እንዴት ደስ እንደሚል እናቴ አልገልጸውም መግለጽ ራሱ ያቀተኛል እስከ ዛሬ ጭንቀት ነው ድል አድርገህ ስትመጣ ደግሞ ምን ብዬ ልበል የኔ ልጅ ታኮራኛለህ እኮ አቃለሁ የኔ እናት ታኮራኛለህ የማይበገረውን ነገር ነው እኮ ገብተህ ድል አድርገህ የወጣኸው ጓደኞችህን ወንድሞችህን ላንተ ብሎ እዛ የተሰቃዩትን ይዘህ ስትመጣ እኔ ታላቅ ኩራት ነው የተሰማኝ ለኔ ትልቅ ኩራት እኔ እንጃ ልጄ እንዴት ብዬ እንደምገልጸው ማላቅ እግዚአብሔር ግን የኔ ጸሎት ወድቆ አይወድቅም እውነት ነው ጸሎቴ ወድቆ አይወድቅም የኔ መድኃኒዓለም ከኔ ጋር ነው ያለው ልጄ በሄደበት በቆመበት ድል አድርጎ ነው የሚመጣው የወደፊቱንም አንተ ጠብቀልኝ መጨረሻውን ለማየት ያብቃን አሜን ነው የምለው ለመጨረሻውም ለማየት ያብቃን አሜን አዎ እንግዲህ ለወንድሞቼ ስል ከዚህ ቀደም ብቻዬን ለማንንም ሳላማከር ጥያቸው ሄጄ ሁሉንም
እንግዲህ እኔ በተያዝኩበት በጠፋሁበት ሰዓት እናቴ የነበረችበትን ጭንቀት የተጣላንበትን ነገር አይታችኋል፣ ተመልክታችኋል። እናንተም ተመልካቾች ተጨንቃችሁ ነበረ፣ ጓደኞቼም ባልደረቦቼም እንዳለ ሲጨነቁ ነበረ። አሁን ደግሞ ያኔ እንኳን ስመጣ የነበረውን አቀባበል አይታችኋል። ምን ልትሰራ ነበር ያለሽኝ አይደል? አዎ ምን ልታረግ መጣ ነበር ብለሽኝ እንዴ? ድምፅህን አጥፍተህ ሄደ። የኔ ጭንቀት የኔ በሽታ እስማኤል ባይኖር ምን ሆን ነበር? እውነት ነው። ካልጋ ራሱ መውረድ አቅቶኝ ነበር እኮ ልጄ። እሱ ከኔ ጋር ተሰቃይቷል። አልበላም ስለው ምግብ አልበላም ሲለኝ ከኔ ጋር ተጨንቆ ማያመጣው ማያቀርበው ነገር የለም። ግን እኔ ልቤ ምንም አንተ ጋር ነበር። አሁን ደፉት ሬሳው ይመጣልኛል እንዴት ሆነ? ይሄን ነበር የማስበው። ነገር ግን እግዚአብሔር ይመስገን አላሳፈረኝም። አሁንም አላሳፈረኝም። አሁንም ድል በድል ሆኗል የኔ ልጅ። አሁንም መጨረሻውን ያሳምረው ነው ማለት። አሜን። አሁን ያኔ እንግዲህ ምን ልሰራ መጣ በሚል አቀባበል ተደርጎልኛል። ዛሬ ደግሞ በልልታ ነው እንዴ? በልልታ እንግዲህ የተቀበልኩት ልጄ ዛሬ በልልታ ነው እንግዲህ የተቀበለችኝ። እግዚአብሔር የተመሰገነ ይሁን። አሜን። እና እንዴት ነሽ አንቺ? ጤናሽ? ጤናዬ ደህና ነው። ሁሉ መልካም፣ ሁሉ ሰላም፣ እግዚአብሔር ይመስገን። አሜን። ሁሉም ነገር ጭንቀት ሲመጣ ያው ከብዳል። የስኳር ነገር ታውቀዋለህ። ጭንቀት ሲመጣ ይከብዳል። ደስታው ሲመጣ ከፍተኛም ደስታ እኮ ያማል። ግን አዎ ስማ ትክክል፣ ከፍተኛም ደስታ ያማል። እና እግዚአብሔር ከኔ ጋር ነው። አዎ እንግዲህ ያንቺ ጸሎት ብቻ ሳይሆን የተመልካቾችም ጸሎት ዱዓ እንዳለ ታውቂያለሽ። ኧረ ሁሉም ለኔ ምን ያህል የልዑል በድል የሚል ብዙ አለ። ያነቡልኛል፣ ያሳዩኛል እኮ ልጆቹ። እኔም ትንሽ አይኔ ደከም ቢልም አያለው፣ እኔም ግን ያሳዩኛል። እግዚአብሔር ይመስገን። በእነሱ ጸሎት ኃይል ነው እስካሁን ያላችሁት። እውነት ሁሉም ያንተ ጓደኞች አብረው የሚወጡ አብረው የሚወርዱ አብረው የሚታገሉ ስንት መስዋዕት የከፈሉ እነዚህ ልጆች አሁን አንተም ብሎ ገፍተው ስንት መስዋዕት የከፈሉት እና ሁሉም የዚህ የተመልካቹ ጠቅላላ ጸሎት ነው። ሙስሊም ክርስቲያኑ ለእናንተ የማይጮህ የለም፣ ለእናንተ የማይጸልይ የለም። እና እግዚአብሔር ይመስገን። እኔ እንጃ ያሁኑ ደግሞ ለየት ይላል በጣም ያው እንግዲህ ያው እዛ በነበርንበት ሰዓት በጣም ስትጨነቂ እንደነበረ ስታለቅሺ እንደነበረ እስማኤል እየነገረኝ ነበር። ያው አንቺ የእናትነት አንጀት ሆኖብሽ ነው እንግዲህ ይሁን ነገር ተፈጠረ ከዛሬ ነገ ይሁን ነገር ይሆንብኛል እያለሽ እየጸለይሽ እያለቀሽ ነበር። ሙሉ ጊዜሽን እንደውም ወደ ቤተክርስቲያን እያሳለፍሽ እንደነበረም እስማኤል ሲያወራኝ ነበር። እስኪ ስለዛ ጊዜ ስላሳለፍሽ ሁኔታ ንገሪኝ። እናት የሆነ ያውቀዋል እኮ እናት የሆነ ያውቀዋል። እናት ልጇ ትንሽ ሲያደናቅፈው እንኳ አብሯ ነፍሷ ምን ጥቅ እንደሚል እንኳን እስከ ስር ሄደ አጉል ነገር ውስጥ ሄዳችሁበት እኮ አጉል ነገር ውስጥ እግዚአብሔር እየረዳችሁ እንጂ አጉል ነገር ውስጥ ነው ሄዳችሁት። እሱማ ከባድ ነበር፣ ውሳኔያችን ከባድ ቦታ እኮ ነው የገባችሁት። እግዚአብሔር ግን የዚህ ሁሉ ተመልካች ጸሎት እናንተን ቅፍ ድግፍ አድርጎ ይኸው ደግሞ አንደኛውን ድል አሳክታችኋል። እውነት ነው፣ አንደኛውን ድል አሳክታችኋል። ለአንደኛው ደግሞ ያው ሞት አይቀርም። ያንንም ያዘች ዲና፣ ያንንም ያዘች፣ ያንንም አሰቃየች፣ ያንንም መጨረሻዋ ግን ሞተች። ሞት ለሁሉም አይቀርም። አዎ በጣም በሚገርም ሁኔታ እንግዲህ ያኔ እንደዛ ለንብረት ብላ ማለት የባለቤትሽን ንብረት እንዳትካፈይ በሚል ልጆቹ የአባታቸውን ውርስ እንዳይጠይቁ በሚል እኛን አረቃን ከቤተሰቦቹ አገላን ብዙ ነገር ውስጥ ከተና እንደነበር እናውቃለን። በጣም ብዙ ስቃይ እኔና እናንተ ማልነግረውን እናንተን ይዤ ብን ብዬ እንደወጣ ያላደረገችው ያልቆፈረችው ጉድጓድ የለም። እኔ ግን እግዚአብሔር ይመስገን አሜን። ልጄም ከኔ ወጥተህ ይኸው ጀግና ልጅ አለኝ፣ እኮራለሁ። እግዚአብሔር የተመሰገነ ይሁን። አሜን። ለሁሉም አይን የሆነ ልጅ አለኝ። አሁን መድኃኒዓለም ይጠብቅልኝ። አሜን። መድኃኒዓለም ይጠብቅልኝ። ሌላ ምንም የምለው ነገር የለም። ያው እኛን ያሳደግሽን እንግዲህ በእነሱ ንብረት በእነሱ ውርስ አይደለም። አንቺ ጠንክረሽ ወንድም ሴትም ሆነሽ ሰርተሽ ጀግና እናት ሆነሽ እንግዲህ አሳድገሽናል። እኔም ደግሞ በቻልኩት አቅም
የወንድምነትንም የአባትነትንም ቦታ ይዤ እንግዲህ ለእህቴና ለወንድሞቼ የቻልኩትን ነገር አድርጌ እኛ እዚህ ደርሰናል። እግዚአብሔር ይመስገን። እሷ ግን ያን ሁላ ነገር አድርጋ እኛን ከቤተሰቡ ከአጎቶቼ ከሌሎች አክስቶቼ እንድንርቅ አድርጋ ገንዘብ ጥያቄ እንዳናነሳ አድርጋ ውርስ ይጠይቃሉ በሚል ስጋት እኛን ወደዛ ገለል አድርጋ ብዙ መከራዎችን አድርሳብናለች። ከዛም አልፎ ተርፎ እኔን ለማሳሰር እኔን ለማስከሰስ ብዙ ጥረቶችን አድርጋለች። አንድ የገዛ አጎቱን የገደለው እሱ ነው በሚል ሐሰተኛ ቪዲዮ በማሰራት ከዚህ በፊት የነበረው ነገር በደንብ ተመልክታችኋል። ከዚህ በፊት የነበረውን ንስራኔ ላይ እያንዳንዱ ነገር ተረድታችኋል። ሁለት ደግሞ ጭራሽ ራሷንም አንደኛዋንም አክስቴን በማስጠፋት ምን አይነት ክስ እንዲመሰረትብኝ ፈለጉ? አግቷቸዋል የሚል ክስ እንዲመሰረትብኝ ፈልገው የቻሉትን ነገር በጠቅላላ ሲያደርጉ ነበር። የቻሉትን ነገር በጠቅላላ ማለት ነው። ነገር ግን ምንም ጊዜ ፈጣሪ የሚቆመው ከእውነተኛና ከሀቀኛ ጎን ነው። ለእሷ ምንም ነገር ብታደርግ ብትጥር ብትለፋ እንደዛ ብትፍጨረጨር ምንም ነገር ሊሳካላት አልቻለም። በጣም የሚያስገርመው ነገር እሷ ጭራሽ የወንበዴዎች ተባባሪና ሀብትና ገንዘብ ብቻ በእርኩሰት የሚመጣ በወንጀላ የሚመጣ ገንዘብን ብቻ ሀብትን ብቻ ማካበት ነበር ስራዋ። ነገር ግን ይኸው ሳትበላው ሳታየው ወደማይቀርበት ወደ ዘላለማዊ ቤቷ አምርታለች። አሁን እቺ ሴትዮ 2 ሞት ነው የሞተችው። እንግዲህ እናቴ 2 ሞት፣ አንደኛ ስጋዊ ሁኔታ እንደባከነች፣ ሌላው ደግሞ ለንስሐ ሞት እንኳን ሳትበቃ የቀረች ሴት ነች። አልፋ ተርፋ በሁሉም ስትከታተል በሁሉም ስታረግ ራስህን እንድትንበዛበዝ አድርጋ የለን መድኃኒት ሰጣ። እድሜ ለኪዳነ ምሕረት፣ እድሜ ለመድኃኔዓለም፣ ክብር ለነሱ ይሁን። አሜን። ድና ይኸው ሌላውንም ድል አደረክልኝ ልጄ። ከነ ጓደኞቹ እግዚአብሔር ይጠብቃችሁ ከነ ጓደኞቹ እና ገና እነዚህ በባዕድ አምልኮም የታሰሩትን እነዚህ ሴምራ ምናምን የሚባሉትን ገና እነሱን ነፃ ታወጣላችሁ። አይቀርም። ይሄ ትክክል ነው። ሴምራዎችን እንግዲህ እግዚአብሔር ከፈቀደ ሴምራዎችን ከአሞቴ ልጆች በድል እናስወጣቸዋለን ብለን ሙሉ በሙሉ ተስፋ አለን፣ እምነት አለን። ምክንያቱም እንግዲህ አላማችንም ስራችንም እኛ ለአንድና አንድ ፍትህን ለማስፈን የተበደሉትን የተጨቆኑትን ነፃ የማውጣት ስራ ነው የኛ ስራ። ለዛም እንግዲህ እግዚአብሔር ከረዳን ሙሉ በሙሉ እንጨርሰዋለን ብለን ሙሉ እምነት አለን፣ ተስፋም ጭምር አለን። በጣም በሚያስገርም ሁኔታ እናቴ እዛም ከሄደች በኋላ እቺ ሴትዮ የሰው መንደር ላይ ራሱ ገብታ ስትሰራ የነበረው ወንጀል አይደለም። የእውነቴን ነው የምነግርሽ እናቴ። እኔ የአንዳርጋቸው ቤተሰብ ራሱ አትመስለኝም። የእውነት ሀቁን ስነግርሽ ኧረ እሷ ተፈጥሯ ለየት ያለ ነው። አንዳርጋቸው ምን ያውቃል? እሱን ነው እንዴ አንዳርጋኝ። እንግዲህ እኔ አንዳርጋቸው ብዬ ስለጠራሁት በጣም ይቅርታ አድርጉልኝ እናቴም ይቅር በይኝ። መቼም አንዴ ተበክላል። ምን ላድርግ? አንዴ ተበክላል አይደለም። አይ እሱ ሳይሆን ያው አባቴሽ ይቅርታ አድርጉልኝ። እንግዲህ ተመልካቾች ያው ለመግለጽ ያክል ነው። ለአባቴ ቤተሰብ አይደለችም ብዬ ስገልጽ ትንሽ እንዳይምታቱ ብዬ ነው። ምክንያቱም አሁን ላይ አንዳንዶቹ በበርካታ ሁኔታ ኮሜንት ላይ አቶ ወርቆ ሙሉ በሙሉ አባተን እንዴት አረክ አባተን አገኘው የሚል ጥያቄዎች እየመጣ ስለሆነ ያው አባቴን ስል እንግዲህ ያው እንዳይምታታባቸው በሚል ነው አንዳርጋቸው ብዬ ጠራሁት እንጂ አባትነቱን ሽሬው አይደለም። ውድ ተመልካቾችም ውድ እናቴም አባትነቱን አልሽሩም። እኔ ገባኝ። እንግዲህ ትንሽ ቅር ይላል። አይ ለኔም እኮ አፌ ላይ ተሰማኝ። አሳድጓል። ያላደረገው ነገር የለም ላንተ አይደለ እንዴ? እሱ ነፍስያው ነፍስና ስጋው እስከምላይ ድረስ ላንተ ያላደረገው ነገር የለም። አባት ለምን ነው እሱ በትክክል ይገልጸዋል። አባት ለምን ይገልጸዋል? ምክንያቱም ከአባትም በላይ እንግዲህ ለአባቴ እንዳልሆነ እያወቀ እናቴ እንኳን እንደሚያውቅባት ሳይነግራት ከሷ 3 ልጆችን አፍርቶ የእውነት 3 ልጆችን አፍርቶ የኔን መወለድ ለሷ እንኳን ለራሷ እንኳን አውቃለሁ ልጄ እንዳልሆነ ሳይላት አንድ ቀን ሳይተነፍስላት ሚስጥሩን እምቅ አድርጎ ይዞ በውስጡ ለኔ ፍቅር እየሰጠኝ ከልጆቹ ከወለዳቸው ከአብራኩ ክፋይ ከሆኑት ልጆች በላይ ለኔ ቦታ ሰጥቶ ትልቅ ሰው እንደሆነ ያደረገኝ እሱ አልክደው። መቼም አይቀር ነገር ነው።
የእውነት እናቴ እና ምን ማለት ፈልጌ ነው ይሄን ነገር ያው በጣም ይቅርታ እሷ የአባቴ ቤተሰብ እንኳን አትመስለኝም። ሌሎቹንም መረዛቸው አምሯቸውን ሌሎቹ እንኳን ቢያንስ አንዳንዶቹ እየተጸጸቱ የሚመጡ አሉ አይታችኋል። እየተጸጸቱ እየመጡ ይቅርታ የጠየቁም ሰዎች አሉ። እሷ ግን እንደዚህ አይነት ሰው አይደለችም ፈጽሞ። ጭራሽ በኃጢአት ላይ ኃጢአት፣ በበደል ላይ በደል፣ በወንጀል ላይ ወንጀል የመስራት ተግባሯን እለት ተዕለት የተካነችበት ነች። የሚገርምሽ እዛም ያልሰራችው ወንጀል የለም። አንዲትን እናት እንግዲህ የገዛ መሬታቸውን ካልሰጣችሁኝ በሚል እምቢ ሲሏት አሻፈረኝ ሲሏት 2 ልጆቿን ነጥቃባት ያለ ልጆች አስቀርታቸዋለች። እንግዲህ እቺ ምን አይነት ማለት ያሳዝናል፣ በጣም ያሳዝናል። እነ እስማኤል ሲነግሩኝ ሲያሳዩኝም እንደዚህ አድርጋ እንዲፈጥራ እንዲያርጋ የእሷስ እግዚአብሔር ይቅር ይበላል ነፍሷን እንጂ እሷ የሰራችው ስራ አይደለም። እንግዲህ 2 ህፃናቶች መግደል ማለት ህሊና ልጆች አሏት። እሷ ልጆች ያለው ሰው እንዴት በልጅ ይጨክናል እንዴ? ገንዘብ እኮ አምላክ አይደለም እኮ ገንዘብ። እሷ እኮ በቃ እኔ በልቼው እኔው ልሞት ነው። ግን አልበላችሁም እንጂ የተንኮል ነገር መጨረሻው አያምር። በተንኮል የሚመጣ እንጀራ አደራችሁ፣ በተንኮል የሚመጣ እንጀራ አይበላም ይመስላል እንጂ ለዕለቱ አይበላም። የእሷ ደግሞ ይለያል፣ ከሁሉም ይለያል። አዎ በጣም ይለያል። በጣም ኧረ የእሷ እኔ እሷን ልገልጻት አልችልም። እንደው ራሱ ሴጣኑም ይቀናባታል። እውነት አዎ በጣም ሴጣናዊ ስራ ነው። ሁሌ ስትሰራ፣ ሁሌ ስታወራ፣ ሁሌ እንደው ከኔ ከልጅነት ከማውቃት ጊዜ ጀምሮ ሁሌ ኃጢአት ስራ ነው የምትሰራው እሷ። ተንኮል ስራ ነው። እኔ ምን ራሱ ሴጣኑ ምን እንደሰፈረባት አላውቅም። የሰው ልጅ እኮ አንዴ ተንኮል ሰርቶ ንስሐም ይገባል፣ ያቆመዋል፣ ያሳስተዋል አንዴ። ከዛ በኋላ እሷ እኮ እስካሁን እስካለችበት እድሜዋ ከፍ እስካለ ድረስ ሕፃን ልጅ መግደል ደግሞ በጣም ከባድ ነው። እስቲ ተመልካቾች እንደው ፍረዱ እስቲ። ልክ ነው? ያው ብቻ እቺ ሴትዮ ተግባሯ በጣም የከፋ ነበር። ነገር ግን እግዚአብሔር ይመስገን እኔንም ምንም ነገር ሳታረገኝ እንደፈለገችው እንደተመኘችው አንድም ነገር ቅንጣት ታክል ምንም ነገር ሳይደርስብኝ ለዚህ በቅቻለሁ። እግዚአብሔር አወጣህ እንጂ ስንት ያልሞከረችው አለ፣ ስንት ያላደረገችው ነገር አለ። አንተ ግን እግዚአብሔር ጥላ ከለላ ሆኖ እንጂ እሷ እኔ ግን ከመሞቷ ሕግ ይዟት ፍርዷን ብታገኝ ነበር የምለው። ግን እግዚአብሔር ቀደማት። እውነት ነው፣ እግዚአብሔር ቀደማት። ይሄ እረፍት ነው ለእሷ እኮ። አዎ እረፍት ነው፣ ለእሷማ እረፍት ነው፣ እረፍት ነው ለእሷ። ግን ምድራዊ ላይ በሕግ ተይዛ ይሄን አድርጌያለሁ ብላ ተጸጽታ በሕግ ጥላ ስር ብትውል ኖሮ ነበር እኔ ምኞቴ። ግን እሱ የፈቀደው ሆነ። እውነት ነው፣ እግዚአብሔር የፈቀደው። አዎ እግዚአብሔር የፈቀደው ነው ምንም ጊዜ የሚሆነው። እንግዲህ ከእሱ ውጪ ምንም የሚሆን ነገር የለም። እኔ እንደዚህ ሰው አለ ብዬ እውነት እንትን ይለኛል። መቼም ስጋዬ ናት ማለት እችላለሁ። ከሷ ወንድሞ ልጅ ያለው ይህንንም ልጄ ብሎ አሳድጎልኛል ወንድሟ። ብዙ ነገር ከሷ አልተፈጠረም ነበር። አዎ ብቻ እስኪ እንታዩ። አሁን ለማንኛውም እሱን እንርሰው። ስለዚህ ሴትዮ ካወራን ምንም የሚቀር ነገር የለም። ምክንያቱም በጣም ብዙ ጉድ ስለሚወጣት ማለት ነው። በጣም ብዙ ነገር ስለሚፈጠር ስለሷ ሲወራ ብዙ ነገር ስለሚነሳ ስለሷ ዘርዝረንም መጨረስ አንችልም። ስለዚህ ቢቀር ይሻላል ስለሷ ማውራት። ያም ሆነ ግን እግዚአብሔር የተመሰገነ ይሁን ነው። አሁንም ደግሜ ደጋግሜ የምለው እንግዲህ እኛም ከዛ በኋላ እዛ ብዙ ነገሮችን አሳልፈን
በስጋት ውስጥ ሆነን በህግ ከለላ ውስጥ ሆነን ነው የቆየ ነው እዛ ቦታ ላይ። ምክንያቱም ልንጋፈጥ ነው ከአሞቴዎች ጋር ነበረ። ከዛሬ ነገ እነሱ ሙሉ በሙሉ መንደሩን እናቃጥሏለን እያለች ስትዝት እንደነበረ ተመልክታችኋል። እናንተ ምንም አታመጡም እያለች ስትዝት ተመልክታችኋል። ከዛም ባሻገር ደግሞ ቤተሰብን አትፈልግም ስትለኝም ነበረ። ማለት ቤተሰቦችን ማስገደል ትፈልጋለህ፣ ቤተሰብን አትፈልግም ስትዝትብኝ እንደነበረ በደንብ ተመልክታችኋል። ምን ያህል ኮንፊደንስ እንዳላቸው ምን ያህል ኮንፊደንስ እንደነበራት በደንብ ተመልክታችኋል። ያ ማለት እንግዲህ እነሱ የያዙት የተማመኑት ነገር አለ። ለዛ ነው በዚህ ልክ እንደዚህ ኮንፊደንስ ሆና የምታወራ የነበረችው። እና እኛም እንግዲህ በብልሃት በዘዴ እነሱ በሚፈልጉበት እኛም በምንፈልግበት መንገድ አድርገን ልውውጦችን አድርገን እንግዲህ በድል ወደ ቤተሰባችን በድል ወደ ሀገራችን ተመልሰናል። ለዛም እንግዲህ እግዚአብሔር የተመሰገነ ይሁን ማለት እፈልጋለሁ። ውድ ቤተሰቦች ለማንኛቸውም ያው እንግዲህ ዛሬ እዚህ የመጣሁበት ምክንያትም እናቴን ለማግኘት ነው። ሁለትም ደግሞ ያው እናቴ እዛ አንዲት እናት አግኝቼ እንግዲህ ስለሷ አጣርቼ የነበረውን ነገር እና አውርቻት ልጇ ጠፍቶባት አዲስ አበባ ብታናል የነበረውን ነገር ያው ሰምተሻል። እሷንም ልክያታለሁ ወደዚህ አይተሻል፣ አግኝተሻታል። አግኝቻታለሁ። ምስኪን እናቴ ምስኪን። አዎ እንግዲህ የልጅ ነገር ነውና ተንከራተተች እና ያልሆነ ነገር ገጠማት። የማይገባ ለእናት የማይሆን ነገር ለእናት የማይገባ ነገር ነው የሆነው። እንደው የወላድ ጆሮ አይስማ። እንደው እንደዚህም ሆኖ ልጇን ብታገኝ ደግሞ ጤናው ይመለስ ነበር። አዎ እንግዲህ እግዚአብሔር ነው ለሁሉም መልካም ፍቃዱን የሚሰጠን። ልጇንም እናገኘዋለን ብለን እንግዲህ ተስፋ እናደርጋለን። ያው ጭምጭምታ አለ ከዚህ በፊት በነበረው ቪዲዮ አሳውቂያቸዋለሁ። ለእናትየው ግን እንዲህ ብዬ አልነገራትም ብያቸዋለሁ። ምክንያቱም መጨረሻ ላይ ልጇ እስኪገኝና በእጃችን እስኪገባ ድረስ ምንም የምናሳውቃት ነገር አይኖርም። ምክንያቱም እንደነገርኳችሁ ጉጉት በራሱ ስትረስ በሽታ ሊያመጣባት ይችላል። የጭንቀት በሽታ ሊያመጣባት ይችላልና እርግጠኛ ስንሆንና በእጃችን ሲገባ ነው ልጇ መገኘቱን የምናበስራት። ኦልሬዲ ያው ሕክምና ናች በአሁን ሰዓት ማለት ክትትል ስላላት እዛ ሄዳለች። ቅድም እስማኤልም ከኔ ጋር እዚህ መጥቶ ሲመለስ ያያችሁት ያው ቪዲዮ ላይ ያልገባው እሷን ለማምጣት ሄዶ ነው። ስለዚህ እሷ ስመጣ ደግሞ እዚህ ያሳለፈችው ምናምን ነገር እናወራለን። እዚህ ከመጣች በኋላ ያለችበትን ሁኔታ ለውጧ ምናምን ነገር በደንብ የምንነጋገር ይሆናል ስለዚህች እናት። ስለዚህ የትም ቦታ ሳትሄዱ እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ቆይታችሁ እንድትከታተሉ እፈልጋለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። መልካም ቆይታ በድጋሚ